አስቡት ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ የሁሉ ህዝብ እኮ ከራያ ውስጥ እኮ ነው ይወጣ ያለው። የሚገርማችሁ ይሄ ሁሉ ወጣት በጣም በሚያሳዝን ሁኔታ ሰቅሰቅ ብሎ ሲያለቅስ አይተነዋል። ሁላችንም አዘኑ ስቃዩ መከራው ሳይገባን ቀርቶ አይደለም። ነገር ግን ወዳጄ ብሬክስ ግራ የገባን አንድ ነገር አለ። እነዚህን ወጣቶች በምን አይነት መንገድ እንታደጋቸው? እነዚህን ወጣቶች በምን አይነት መንገድ ሀገራቸው ላይ ስራ እንዲፈጥሩ እናደርጋቸው? ይህ ጥያቄ ለሁላችን አጠያያቂ ሆኖ ዛሬ ሐሳብ ለመስጠት ድምጻችን አጥፍተን ተቀምጠናል። እንደምታውቁት ሀገራችን ኢትዮጵያ በአሁኑ ሰዓት ለወጣቱ በተለይ በአማራ ክልልና በትግራይ ክልል ያለው ነባራዊ ሁኔታ ወጣቱ አገር ቤት ተቀምጦ ስራውን እንዲሰራ አመች ሁኔታ አይደለም። ከሱመያ ከሃዩ ደግሞ ሶስተኛ ይሄ ደግሞ ፈረስ ጸጉር ምን ይመስላል? እዚሁ በዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የረጃለ እንደ ሀያት ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ባላችሁ በሰላማችሁ ብዙ ስትረፍረፍ በልልኝ። ጠፋ ብለናል። ኢንሻአላህ ካሁን በኋላ አንጠፋም። ዘና ፈታ በሚል ቪዲዮዎች እንመጣላችኋለን። ለቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነባሪዎች በላይክ ሃዩዬ ወይዬ ቀስ እያወራለሁ ብዬ በቃ ሱስ ትንሽ የተሰማኝን ገለጽ ላደርግ ነው የመጣሁት እና ወላሂ ላዚው ነው ብላችሁ እንዴ እናንተ ግን እንደ ሚዲያ ከሆነ ግን እንደው እንደ ሚዲያ ከሆነ አገር መግባት በጣም ነው የሚያስፈራው። እንደ ሚዲያ ከሆነ አገር መግባት በጣም ነው የሚያስፈራው። እኔ ብዙ አልከታተላቸውም ሰይድና ሱመያን ድሮ ነበር መከታተላቸው። አሁን ግን አልከታተላቸውም። ግን ሰው ከቲክቶክ ላይ ከኢቲቪ ቆርጦ አምጥቶ ሲለቋቸው አይቼ አያለው። ኮሜንት ትንሽ እወዳለሁ ማንበብ፣ ኮሜንት አነባለሁ። እሱም ሳይሆን እኔ ማቃቸው ሰዎች ራሱ የሱመያና የሰይድ ፕራንክ ብዙ ሰዎች ወላሂ እውነት መስሏቸው በጣም አዝነዋል። ይሄ ቪዲዮ አድርሱ ለፋራ ለማዳም ቅመሜት ምን ቅመማ ሆኖ በክተብለናል እኮ በክተብለና እውነት መስሏቸው እንደዚህ የሚያለቅሱት ማለት ነው። እኔ የሚዲያ ሰው ነኝ አልታለልም፣ ምክንያቱም የሚዲያ ሰው ነኝ። ግን የማዳም ቅመሞች እውነት መስሏቸው እነሱ ለሚያረጉት ነገር እውነት መስሏቸው ኮመንስ ራሱ ገብታችሁ ብታዩ ሲያለቅሱ ወላሂ እኔ ያሳዘኑ። ሀታ እኔ ማቃቸው ራሱ ጀማዓዎች ወላሂ ነው የምላችሁ እውነት ነበር የመሰላቸው። አረ ሀዩ ወላሂ እውነት ነው፣ ወላሂ እውነት አይደለም እኔ እምላለሁ። እስቲ ሀዩ ልክ ነሽ ብላችሁ ኮመንት ጻፉ፣ ወይ ደግሞ ሀያት ተሳስተሻል፣ የሰይድና የሱመያ ወይም የሀያት አሁን የሚሰራው ቪዲዮ እውነት ነው። እስቲ ኮመንት ጻፉልኝ። እኔ ፕራንክ ነው። እኔ እሱ ሳይሆን እኔ ገረመኝ ኮመንተሮቹ ናቸው። ምንድነው እናንተ የእውነት መስሏችሁ ስንት የሚያስለቅስ ስንት የራሳችን የግላችን የሚያስለቅስ የሚያሳዝን ነገር ያለ የሚዲያ ቪዲዮ ስላያችሁ እውነት መስሏችሁ የምታለቅሱትና የምታግኑት ማለት ነው። ታንሼ እኔ አሁን ሀቂቃ ለመናገር ባሌን ወደዋለሁ። የልጆቼ አባት ነው። ከኔ ሌላ ሴት ስትነካው አልወድም። ማኡል እኛው ሱመያ አሁን ስለመጀመሪያ ሀዩ የምትባለው ክርስቲያን ናት። እኔ ከሀዩ ጋር ምንም የለኝም። ሱመያ ማለት ነው። ሱመያ ባልሽን ከሊወሊ ለብር ብለሽ ለይታ ብለሽ ባልሽ ከዚያችንም ሲነካካት ያችንም ሲያሻት ምንም ነገር አይሰማሽም? ምንም ቅር አይልሽም? ምንድነው እንደዚህ? መልካም ስራ ይዛችሁት ነው የምትሄዱት። መጥፎ ስራ እንደዚሁ ዱንያ ላይ ወደ አኺራ ስትሄዱ ዱንያ ላይ የሚቀባበሉ ያልሆነ ቪዲዮአችሁ ነው። ስለዚህ ለብር ብለሽ ባልሽ ከዚህ ሴት ጋር መተሻሻት ከዛች ጋር መተሻሻት በእስልምና አይፈቅድም። በመጀመሪያ ደረጃ አንድ ወንድ ልጅ እስከ 4 ለምንድን ነው እንደሊያገባ የተባለው? በቃ ሐላል አግብቶ በቃ ሐላል ይሻላል። ሐላሉን አግብቶ በቃ 4ቱን ሐላሉን አግብቶ ይሻላል። አሁን ደግሞ ብሎ ደግሞ ከሀዩት ጋር ጨርሶ ደግሞ አሁን ደግሞ አዲስ ሶስተኛ ደግሞ መጣች። ግን በዚህ አጋጣሚ ትንሽ ደስ ያለኝ ነገር አለ።
ሻርብ ስላስለበሳቸው ደስ አለ። አላህ ደግሞ እንደው ወደ እስልምና ቢያስመጣቸው ትንሽ ሰይሮ የተመቸኝ ነገር ካንተ ይሄ ብቻ ነው። እና ወላሂ ተቆጠቡ፣ ምስፍር ቪዲዮ ተቆጠቡ፣ ደስ አይልም። ከእስልምና የወጣ ነገር ነው። ስንት እይታ ያለው ስንት እይታ። እናንተ ማሻአላ ታዋቂ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ብትሉ ራሱ እይታ አላችሁ። ፕራንክ ባትሉም ድራማ ነው ባትሉም ባታብኑ ባትፈልጡ። ስለዚህ ከእስላም የወጣ ነገር አትስሩ። ታንሼ የማዳም በጎችን ደግሞ እውነት መስሏችሁ አትዘኑ፣ አታልቅሱ። ጀዛኩም አላህ ኸይር። ላይክ እያረጋቻችሁ ሰብስክራይብ እያረጋቻችሁ እንዴት ያለው ነው ውስጥ አይግቡ። መጥፎ የሚሰሩ ሰዎች እኮ ላይክ እያረጋ ሰብስክራይብ ቪዲዮ ሼር ያረጋችሁ ምታበረታቱት ማናችሁ? እኛ የማዳም ቅመሞች። እስቲ ኮሜንት ላይ ወይኔ ተው እንደዚህ ጥሩ አይደለም ከእስልምና ያወጣ ነገር ነው ምናምን ብላችሁ ብትመክሯቸው ኑሮ ያልሆነ ቪዲዮ ላይ ራሱ አይቀጥሉም ነበር ማለት ነው። ስለዚህ ሱመያ ባልሽ ጠበቅ አድርገሻል ለይታ ብለሽ ከዛችን ጋር ኧረ ሼም ነው። ኧረ እንዴ ቅናት መንፈስ የለብሽም እንዴ? አሃ ተጁ ማለት ነው ባልሽ። በዚህ አጋጣሚ ሌላም ቪዲዮ ማሳዛኝ ቪዲዮ አለኝ። ኢና ሊላሂ ወኢላ ኢራጂኡን። እኛ ግን አበሻዎች ግን እንዶ በስንቱ እናልቅስ። በሚዲያ በሚያኖ ነገር እናለቅሳለን፣ በራሳችን ችግር እናለቅሳለን። አሁን የመን ላይ ትናንት ሐሙስ ዕለት 2 መርከብ ተገለበጣሉ። ላኢላሃ ኢላላህ ሙሐመድ ረሱሉላህ። ወላሂ ቪሬክስ እኔ ሲያለቅስ አይቼ ከአንድ ሟች ቤተሰብ ስልክ ቁጥር አውጥቶ ሲደውል ለቤተሰብ ወላሂ ቪዲዮ እንደዚህ ያሳለፍኩት። ተደውሎ ልጅሽ ባህር ውስጥ ገብቷል አሳማ በላው ማለት መንገሩ አይከብድም? ኧረ ተው እቺ ዱና፣ ኧረ እንደው እንዴት እንምላችሁ? ኧረ ተው እቺ ዱና ነገር ጥላችሁት ነው የምትሄዱት። ምን አለ አሁን ሳዑዲ ያስላል አልቆበታል። ሳዑዲ አረቢያ ላይ አሁን እንደ ድሮ ራስ ቢሆንሽ አልቆበታል። ለምንድን ነው በባህር የምትመጡት? ለምንድን ነው? አላህ እኮ የኸለቀን እሱ ባለቀን እንደንሞት እንጂ ምሽ እያወቅን እንሞታለን ብሎ በባህር መምጣት ማለት እያወቅን እንሙት እንደምትሞቱ እያወቃችሁ ነው ብትመጡት አይደለ? ዳይ አሳማ ሲበላ አታሳዝን? እቺ እናትህ አይታክ አልቅሳ ወጥቶላት ብትቀብር አይሻልህም? አሳማ በልቶ ሁሌ ወደ አኺራ እስከምትሄድስ ብታለቅሰው እናትህ፣ የሚያለቅሰው አባት፣ የሚያለቅሰው ወንድም እህት አያሳዝኑም? ይሄ ቪዲዮ ላይክ እያደረጋችሁ በአላህ አድርሱልኝ። ባልሽን ወደ ሀገር ልትልክ እያሰብሽ እህቴ ወይም ወንድሜ፣ እህትና ወንድምህን በባህር ወደ ሳዑዲ አረቢያ ልታመጣ ያሰብከው ወንድሜ፣ የሚሞቱት ሰዎች ሳይሆን የሚጠይቁት ጀዛችሁ ማግኘት ያለባችሁ የምትቀበሉ ሰዎች ናቸው። አልቀበልም በላችሁ። ሳዑዲ አረቢያ ላይ እኮ ሲመጡ የምናወርድበት ብር ራሱ እኮ ወላሂ ብዙ ብር ነው። ላኩላቸው እሱ ብር ሀገር ላይ ይንቀሳቀሱ ይስሩ። ሀገራችን ላይ እኮ ስለምታፍሩ ነው እንጂ ከተሰራ ሀገራችንም አረብ ሀገር ናት። አዲስ አበባ ላይ አሁን አዲስ አበባ ወላሂ ከተሰራ አዲስ አበባ ራሱ አረብ ሀገር ናት። ወላሂ ላዚ አትቀበሏቸው። እመጣለሁ ሲሏችሁ እንዳትመጣ እኔ የምቀበልበት ብር የለኝም በሏቸው። አታሳዝናችሁ? ምች እናት እንደዚህ አሳማ ሲበላችሁ ሰው ታሞ ሙቶ አፈር ተቆፍሮ ቁርአን ተቀርቶለት ሲቀበር እንጂ ምሽ አሳማ በልቶ። ኢና ሊላሂ ወኢላ ኢራጂኡን። አረተው አላህ የኸለቀ ህይወታችንን አንጨርሰው። አዎ ምናልባት አንቺ ባልሽ መመቷል ለባልሽ ለምን አልመከርሽም ልትሉ ትችላላችሁ። ግን ሀቂቃ ለመናገር እኔ ባሌ ብዙ መክሬዋለሁ። ተው ብዬ በቃ ምከረው እምቢ ካለ ተው ይላል ያገሬ ልጅ። ምከሯቸው እምቢ ካላችሁ ተዋቸው በቃ።